ጋይስ ኪሉኝ አንድ ጥያቄ አንድ ለመተት አሰራሽብኝ። ሁለተኛ ታምሜ ቁርአን ቤት ስሄድ በሽሮ እዛው ኩዌት እያለሁኝ መተት አሰርታ እንዲያበላችኝ አየሽ፣ ሀላይቴ ላይ አሁን መተት የተሰራብኝና ወደ ራሴ የተመለስኩበት ማለት ነው። በምንድን ነው ያወቅሽ? መተት ኩዌት ላይ በሽሮ መተት እንዳበላችሽ በምን አወቅሽ? በሽሮ ነው የበላሁት እኮ። ማን ነገረሽ? ቁርአን ስታስቀሪ ለፍልፈሽ ቀንተሽ ነው? አዎ ቁርአን ቤት አለ። 1 ወር ከምናምን ነው ቁርአን የተቀረብኝ። ጸበል ሄድኩኝ። አሁን ለራሱ ጸበል አልጨረስኩም፣ ቁርአን አልጨረስኩም። ይቶሻ ክላሽ አያረግም። ቁርአንም ጸበልም አንድ ላይ ከሁለት አንዱ ይደረግ። ሃይባይ ለምን ታውቂያለሽ? ሃይባ ለምን ታውቂያለሽ? እዛ ቁርአን ቤት አፈልሽ ኡስታዙን ታነጋግረዋለሽ። የማይሰጠኝ መድኃኒት የለም። በተለይ በማር የሚበላ መድኃኒት ነው። በጣም ነው የሚያመኝ። ገብቶሻል እኮ። ያ ደግሞ የበለጠ አይወዛገብም። ጠዋት ጠዋት ቁርአን እየተቀራብሽ ከሰዓት ጸበል ስቴጅ ወይም ጠዋት ጠዋት ጸበል እየተቀባይ። እኔ ጠዋት አላልኩሽም እኮ ጠዋት አላልኩሽም። መጀመሪያ ወሬን አስጨረሽ ያለ ነው። እና ታዲያ ጸበልም ቁርአንም አንድ ላይ አይጋጭም ወይ ነው ያልኩሽ እኮ። እኮ ቁርአኔን አንድ ወር ከምናምን ቁርአን ተቀራብኝ። እሺ ገባሻ? እሺ ከዛ አሁን በቀደም ልጆቹ የሚያውቃሉ ለ15 ቀን ያህል ጸበል ቦታ ደርሼ መጣሁኝ። አሁን ደግሞ ገና ያልጨረስኩት አለኝ። ግን አልሐምዱሊላህ መጀመሪያ አንድና አንድ እስቲ ይሄን ያደረገችበትን ምክንያት ነው ምን የምፈልገው። ይሄ ደግሞ አንደኛ ለምን መተት አሰራሽብኝ ጥያቄሽ በረዘመ ቁጥር እኛ እየጠፋብን ነው። መጀመሪያ ያወራሽው አንደኛ ለምን መተት አሰራሽብኝ ጥያቄ፣ ሁለተኛ የተበደርሽው ብር ስንት ነው? ብሩ የብሩ መጠን ተናገሪ። ወይ እሺ እነግርሻለሁ። በእሱ አካውንት 50 ዲናር በእሱ አካውንት 500 ለብቻ 350 ለብቻ። እሺ ጥሩ። እሺ ወደ ፈጡም እንሄዳለን። ፈጡም ለምንድን ነው ሰሚራ ላይ ኩዌት እያላችሁ መተት ያሰራሽባት? በሽሮ ቁርአን ሲቀራባት ለፍልፋ ቤተሰቦቿ ቀርጸው አሳይተዋታል። ያወራችሁ ያው በምታወራ ሰዓት ራሷን አታውቅም። ቀረጻ አይደለም ማይባየ ቀረጻ አይደለም። በምን አወቅሽ ታዲያ? ስታወሪ ራስሽን ታውቂያለሽ እንዴ? አይደለም እዛው እኮ አሉ። የቁርአን የሚያስቀራው ሰውዬ ህዝብ እኮ አለ። እና ነግረውሽ ነው በነቃሽ ሰዓት? እንደው ብቻ ጠይቂያት፣ እሷ ጠይቂያት። ኦኬ ቁርአን ሲቀራባት አንቺ ኩዌት እያለች በሽሮ መተት እንዳስደረግሽባት ነገሯት። ቁርአን ሲቀራባት ስትለፈልፍ ያዩ ሰው ቤተሰቦቿ ስትነቃ ነገሯት፣ እንዲህ አልሽ ብለው። ስለዚህ ለምንድን ነው በሽሮ ኩዌት እያለች መተት ያበላሻት? አንድ ሁለተኛ ደግሞ እንቀጥላለን። ሁለተኛውን ይሄን ከነገርሻት በኋላ እሺ፣ መጀመሪያ አሁን መተት ላለችው ሐስቢ አላህ ወኒዕመል ወኪል። እኔ መተት የሚባለውን ነገር በደንብ ታገኛለች። ስለ መተት እንኳ ጠንቋይ ቤት ተሄዶ እንደዚህ ተባለ፣ ቤታችን ላይ እንትን ተጣለብን፣ እንዴት ሆነ እያለች ስታወራኝ ምን እንደምላት እራሷ ታውቃለች። ሰሚራ ከዚህ ውጭ ላላለች ከዚህ ይህ ብዙ ነገር እያወል ማታ እንኳ ሌላው ቆርቶ ስንተኛ እንኳ ማለት ነው። አጭር ቃል እኮ ነው ፋጡማ እንዲሁም እሷ እንድትያዝልኝ እፈልጋለሁ። መጀመሪያ ይህን ነገር እንድትያዝልኝ እፈልጋለሁ። እኔ በእንትንነት ስለ ልብሱም የላኩትን ሁሉንም ነገር ዝርዝር ካስፈለገ እነግርሻለሁ። ደግሞ ወረቀቱ ጠፍቷል አለች። ልብሱ ደግሞ ወረቀቱ እንዳልጠፋ ታውቃለች። ብር ስለሌለን 7800 ብር ነበርና 7800 ብር ነበርና 2000 ብር ከፍለን 5800 ይቀር ነበር። ያ ብር ማውጫ ስላጣ ነው ያ ልብስ ያልወጣው። ምንም ነገር አትካጂ። ስለ መተት የምትለው ወላሂ እኔ በፈለገው መንገድ ትንታ። እኔ ባለፈውን ብያታለሁ። እስኪ ማይ የልጆቹን ብር ስላት ራሱ እመላለሁ አለ። ላ እኔ እንደዚህ አይነት ካዲ ሰው እንዲመጣ ራሱ አልፈልግም ነው ያልኳት። ለምን እኔ በመተት በሚባለው ነገር አላምንም በጭራሽ። መቼም ቢሆን ደግሞ ይሄን መተት የሚለው ቃሉን ራሱ እንኳን ሲሰማ እንኳን መተት ስለ ጥንቆላ ሲወራ እንኳን ምን እንደምላት እሷን በደንብ ታውቃለች። እኔ ስለዚህ ቦታ ያለኝ ቦታ ሽሮ ደግሞ በርበሬ ያለችው ኩዌት እያለን ሽሮና በርበሬ ስንፈልግ ሁልጊዜም የኔ ቤተሰቦች ናቸው የሚልኩልን። ከእሷ ጋር ደግሞ ወይ ቅቤ ወይ ማር ይልኩልናል። ከእኔ ጋር ሲስተር ታዘጋጃለች፣ ሽሮና በርበሬ ይመጣልናል። በዛ በሽሮና በርበሬ ደግሞ አንድ ላይ ነው የምንበላው። እኔ አብሬ የምበላውን እኔ ልሷ እኔ ቤተሰቦችም አልሐምዱሊላህ ታውቃቸዋለኝ። ቢያንስ 1 ዓመት አብራ ተቀምጣለኝ። ስለ እንደዚህ አይነት ኮተት ነገር እንኳን እቤት ውስጥ እንኳን እንደማይወራ ሌላው ቀርቶ ማለት ነው። በመተቱ በኩል ሙሉ በሙሉ ምንም ነገር የለሁበት ነፃ ነኝ። ግን እሷ ስለ መተት እንደዚህ ለማለቷ እኔ ራሴ ማስረጃ አለኝ። እንዴት በይ መተት እራሷ ሂዳ
ይህን ነገር እነዛ ሰዎች መተት እንደዚህ መቼም ሸይጣን ያው 1% ቢሆን ለሸይጣን ተፈቅዶለታልና ያንን እውነት ስለሚያደርግላት ሸይጣን ጋር ጠንቋይ ጋር ራሷ ስለምትሄድ ሳውዲ እያለሁ ራሷ ባለፈው ነግሬሻለሁ ደውላ እነዚህ ሁለት ልጆች እስኪ እኔም ልጆቹ ናቸው የሚያደርጉባት ፀሐይና ሶፊያ ሁለታቸው በእኔና በአንቺ በልብሳችን ቆርጠው አስደርገውብን ብር እንዳይበረክትልን አድርገውብናል እና የሆነ አመርሳ ባጌትዬ አለች ሴትዮዋ ጋር እሷ ጋር ሄጄ ጠይቂያት ግን አለች ለመፍታት ያን ያደረጉብንን ለመፍታት የእናታቸው ስም ያስፈልጋል ብርም ትፈልጋለህ አለች። እስኪ ጠይቂ አንቺ ታውቂያለሽ እዛ ስንጫወት የቤተሰብ ስም ስለምንዘረዝር ዝርዝር እንጫወታለን እንደዚህ ስንሰባሰብና ታውቂያለሽና እስኪ የእናታቸውን ስም ንገሪኝ አለች። ይሄው ይሄን አላልኩም ትበል እንደዛ ስትለኝ ሰኒ ምንድን ነው መጠየቅ የምትፈልጊ? በቃ አሁን ተመልሷል ጥያቄው። እኔ ጠንቋይ ቤት አልሄድም፣ ጠንቋይ አላሰራም። ራሷ ናት ጠንቋይ ቤት የምትሄደው። እንደውም ማስረጃ እነ ፀሐይና እንትና አሰርተው ፀሐይና ማን ፀሐይና ሶፊያ እኔና አንቺን አሰርተውበናል። ስለዚህ ለማስፈታት የእናታቸው ስም ያስፈልጋል። አንቺ ከእነሱ ጋር ስለምትቀራረቢ በጨዋታ የቤተሰብ ስም ስለምናወራ እስቲ የእናታቸውን ስም ጠይቀሽ ንገሪኝ ብላኝ ጠይቄ ነግሬያለሁ። ምን አልኳት? ጠይቀሽ ግን ኩዌት ላይ ህገ ወጥ ናቸው ወይስ ህጋዊ ናቸው? አንደኛ ጥያቄ ይሄ ነው። ጥያቄ እዚህ ቤት መጭ እኮ ተበድላ ድምፅ ሆኗቻት ጥያቄ ልጠይቅ። የቤቱን ህግ አታውቁም እንዴ? ጥያቄ ልታስጠይቁ ነው እንደ እዚህ ቤት ድምፅ ሆናችሁ ያስገባችሁት? እዚህ ቤት ማን ነው ገስት ገብቶ ጥያቄ ጠይቁ የሚያውቀው? መጠየቅ የምትፈልጉ ቤታችሁን ከፍታችሁ ላይቫችሁን ጠይቁ ለምትፈልጉት ሰው ጥያቄ። እኔ እኮ እሷም እነሱ ጋር ገንዘብ ኖሯት አንዴ ሳይወጡ ትጠይቅ ይሉኛል። ህጋዊ ናቸው አይደሉም? እዛው ራሳችሁ ተጠያየቁ። ህጋዊ ብሎ ሳይንስ አለ እንደ የራስ የጠፋ ህጋዊ አይታችሁ ካላችሁ ዛሬ ነው እኔ መታችሁ እዚህ ቤት ጉዳዩን የሰማችሁ። 3 ቀናችን እኮ ነው በዚህ ጉዳይ ስንደርቅ። ህጋዊ ሰው ተይዞ ይገባል። ህጋዊ ሰው ታስሮ እስር ቤት ይገባል። ጠፍተው ነው የሚሰሩት፣ ሁለቱም ጠፍተው። ፈጡምም እንግሊዝ ልትሄድ በልጆቹ ብር እጇን ሰታን የገባችው። ሰሚራም በር ላይ ከቤት ስትወጣ ነው በር ላይ ፖሊስ የያዛት። ዛሬ ደግሞ ይሁን ሶፊያን ያስያዘቻት እየተባለ ነው። በደንብ ሳታዳምጡ ዝም ብላችሁ መንገዳችሁን ስታልፉ የሰማችሁትን ነገር ለመጠየቅ አትግቡ። እዚህ ቤት ሲጀመር ለጥያቄ መግባት አይቻልም። እዚህ ቤት ተበዳይና በዳይ ይገባሉ። አለቀ። ባለ ጉዳይ ብቻ ይገባል። ጥያቄ ያለው በኮመንት ፋጡማ ፀሐይና ሶፊያ አንቺና እሷ ላይ በልብሳችሁ እንዳሰሩባችሁ ነግረሻት ለማስፈታት ጠንቋዩ የእናታቸውን ስም እንደምትፈልግ እና አንቺ በጨዋታ ጠይቀሽ አምጪልኝ ብለሻ ምን መለሰች? እነግርሻለሁ ሌላ ቀን አለች። እነግርሻለሁ ሌላ ቀን ስትለኝ እሺ ብዬ ወጥቼ ልጆቹ ጋራ አውርተናል። ምን አልኳቸው? እንደውም ፋጡማን እኮ ከላስ አሁን የዛን ሰዓት ታምሜ ተሽሎኝ የለ ጠየኳት። ፋጡማን ለቤት ማንም ጋር እንዳታወሪ ብዬሻል ነበር እንዲያለች የሁለታቸውን ሀተው የዛን ቀን ያልኳት የፀሐይን ነው። እንደውም ፀሐይ ምንድን አልኳት? ሻንጣዋን ይዛ ትዞራለች ያልኳት። ወላሂ ነው ፀሐይ ትጠየቅብኝ። ሻንጣዋ ሀኛ ቤት ነው የሚቀመጠው። ሻንጣ ይዛ የትም ቦታ አትከድም። በዚህ እኮ አልገባትም እሷ። እኔ የፈተንኳት ያንን ነገር እሷ እንዴት አድርጋ ታብራራልኛለች ነው። ግን እሷ ማንም ጋር አታውሪ ብዬሽል እንዴ እስተክፈርላ በይ ብላ ጠይቄ እነግርሻለሁ አለችኝ። ዘግታ ወጣች። ብር እንደሚያስፈልገኝ እንደውም ነገርኳት። ይህን ደግሞ ሶፊያም ታውቃለች፣ ነግሬያታለሁኝ። ወዛ ወዲያ ወጥቼ ማለት ነው። ሶፊያ ጋር አውርተናል። እነ መዲና እነ ፀሐይ እሷ ማነው ስሟ እነ ዘሃራ የሚባሉ አሉ። እነሱ ጋር አውርተንበታል። ይህን ነገር ለራሱ ስለ እኔ ለራሱ የሚያውቁ ልጆች ከዩ ስምሽን ሳታጠሪ እንዲያከጂ ስምሽን በሰሜራ ላይ ይህን አርገሽ ኮይት ገቢ መግቢያ የለሽ፣ ማንም አንቺ ጋር አይቀመጥም። አንቺን ይህን አርገ በሰሜራ ላይ እኛ ጋር አትቀመጥም ብለው ልጆቹ ፈርተዋን ደንግጠዋን ብላ ስነግራት ጉርብ ላይ ጠየቀችኝ። አትጠይቂኝ፣ ቅድሚያ የልጆችን ብር እንጨርስና ያንቺን ጉዳይ ያና መጀመሪያ ለሶፊያ ነግረና ማለት ነው። ልጆቹ አይባይ ባይ እሺ ቀጣይ ስለዚህ ፈቱም አላረግሽባትም። አዲስ መስሏን ነው አዲስ መስሏን እንጂ ልጆቹ ቀድሞ ያውቃሉ። መጀመሪያ ቀድሞ ያውቃሉ። እሱ ግን አዲስ ነው ማለት ገብቶሻል። አላደረኩም ግን ምን አለች መሰለሽ? እንዴት በጥንቆላ ላይ ሰው ልጅ ይፈተናል? አንደኛ የምትይልኝ ነገር ልፈትናት ብዬ ጠየኳት። ከዛ ምን አለችሽ? አስተፍራለሁ አለች። አንደኛ እኔ እሺ እኮ እኔ አሁን ለሷ እያወራሁት ነው። ሁለተኛ ደግሞ ቅድም ሶፊያ ናት ያስያዘችሽ ብላ ላለችሽ መልሳለኝ ዋትስአፕ ላይ እንትኑን ሪካርድ ወይ ወደ እሷ ፎርዋርድ ያደረኩላትን ማለት ነው። ሰዎቹ ጋዛ ልጆች እኮ ሪካርድ የሚያደርጉትን ሰሜራ
እና ሶፊያ እና ሰሚራ ምንድ ላይ ሲወጡ በር ላይ ስለተያዙ ሰሚራ ሶፊያ ሰውየውን ታውቀዋለች እና እዛ ውስጥ አናግረዋለች። ስለዚህ ሰሚራን ያስያዘቻት ሶፊያ ናት አሉ። ሪከርዱ ራሱ አለ። ያችን ፈጡ የምትባላለች እሷ ራሱ ቀጥታ ሰውየውን እያወራችው ያን እያወሩ ያለውን ሪከርድ ራሱ እሷ ልካድኛል ያች ፈጡ ማለት ነው። ያንን እስር ቤት እያለኝ በሁለተኛ ቀን ሶስተኛ ቀን ስልክ ሲሰጣቸው ደወለችልኝ ኢሞ ላይ ማለት ነው። ሰሚራ አልኳት፣ ወላሂ ሰሚራ አልኳት፣ ይሄንን እየሰማሽ ነው ሰሚራ ደወልኩ፣ አነሳችሁን ሰሚራ አልኳት፣ ሶፊያ ናት ያስያዘችሽ እየተባለ ነው፣ እውነት ነው ይሄ ነገር አልኳት። ኧረ ሰውየውን ታውቀዋለች፣ ሰውየውን እዛው ሶፊያን ጠርቷታል፣ እሷ ናት ያስያዘችሽ አልኳት። እሷን ራሷን ኧረ እሷ በጭራሽ አላስያዘችም፣ በር ላይ ስንወጣ ነው የተያዝነው፣ ታክሲው ዘግይቶብን ሶፊያ ልስኬድ ብላ ወደ እንትን እንዳለች በዛው ስንዟዟር ታክሲው ዘገየ፣ በር ላይ ነው የተያዝነው አለች። እሺ አልኩኝ። ከዛ ቤተሰብ ደግሞ ያለችው ቤተሰብ ስልኳም ተዘግቷል። አዎ ቤተሰብ ጋር በደንብ ነው የምንግባባው። እናቷንም እኔ በጣም ነው የምወዳቸው። ሂጄም ከእሷ ስንት ጊዜ ሂጄ ተመላልሻለሁ። ለቤተሰብ እናቷን የዛን ሰዓት እየደወሉ እንደዚህ እንትን ሲሉ ደህና የለችም ኦንላይን ስትጠፋ ማለት ነው። ከዛ ምን አልኳቸው ለወንድሟ ነው እንዲሁም መጀመሪያ የነገርኩት ተይዛሌ ግን ማይዘር እንዳይደነቁጡ አልኩት። ከዛ በኋላ ላይ እንዴት ነው የተያዘው ተባለ። መጀመሪያ እሷን ሳላገኛት ማለት ነው በተያዘ ማግስቱ እንዴት ነው የተያዘችው? እንዴት ነው ምን ሆና ነው ሲባል ሶፊያ ጋር ስትወጣ ለሶፊያ ዕቃ ሲገዙ በር ላይ ነው የተያዘችው። ግን ልጆቹ ሶፊያ ናት ያስያዘቻት ብለዋል እና ሶፊያ ናት ያስያዘቻት እያሉ ነው አልኩኝ። ከዛ ይሄንን እኔ ለቤተሰብ ተቀበለሻል። በምን አሁን እኮ ማብራሪያውን መስማት አይጠበቅብን ብለሻል። በቃ ብለሻል እኮ የመተቱ ደግሞ ማስረጃ የለም። አስመተችባት ታስመተችብሽ ፈጣሪ ነው የሚያውቀው። ጨረስ አስመተችብኝ አላልኩም። ፊት ለፊት ራሱ ባያትን ያስመተችብኝ አላልኩም። አልልም፣ መቼም አልልም። እንዳታምኒ በመተት በጭራሽ በእንደዚህ አይነት እኔ ብያታል። ባለፈው ራሱ ማለት እነዛ ጠንቋዮቹ የምትሄጅባቸው ግዴ ልቡ ሲፈልጉ ነው ያልኳት። ባለፈው እንደዚህ ስለ ጥንቆላ ሲወራ ማለት ነው። ምክንያቱም ይህን ደግሞ እኔ በፍጹም አላምንበት እንደማላምንበትም እሷም ታውቃለች። ካሜራ ለምን ትሄጃለሽ? ጠንቋይ ቤት አይባ የለምድ እኮ አይደለም። ቁርአን ነው አፍለሽ አንቺ ለራሱ በራሱ ሜዳ ያረጋግጭ መድረሳው መድረሳ ነው እንዴ? ያምናል መድረሳ አሁን ነው ቁርአን ላስቀራል። የዛን ጊዜ እኮ መርሳ ባዲት ፊት ለፊት የሆነ ሴትዮ አለች። አንቺ የጠየኩሽ እንጂ እኔ የሄድኩት ራሴን ያዲያንኩት እኔ በቁርአን ነው። አሁንም ወደፊት ማለት ለእኔ ባጭሩ እኔ አሁን ያልሽው አንቺ ለእኔ ጠንቋዋ እንደዚህ ብላለችኝ መርሳ ባዲት ያለችው ብለሽ ከዛ ስማቸውን ንገሪኝ። ግን አንቺ አልሄድሽም፣ ብር ደግሞ ያስፈልጋል የእናታቸውን ስምና ለመፍታት ላስደርግ አልሽም። ግን እኔ በኋላ ሳንተስ እርግጠኛ ለማስደረግ ነው የእናት ስም የሚያስፈልገው። እሺ እንዴት ሶፊያ ወይ ፀሐይ እኮ ነው ያልሽኝ። ደግሞ እንዴት እነሱ እንዴት ይሆናል ስልሽ ሻንጣ ደግሞ ያልሽው ራስሽ ፀሐይ ሻንጣዋ ይዛው የምትዞረው ውስጥ እዛ ነው ያስደረገችውን ይዛው የምትዞረው አልሽ። አሁን ቅድም ልፈትናት ሻንጣውን ከሀገር ለሀገር ይዛው ነው የምትዞረው አልሽ። እኔ በእንዲህ አይነት በጥንቆላ ነገር መቼም ቢሆን ማንም ሰው አይፈትነኝም፣ አላህም አይፈትነኝ። እንኳን አይደለም እንደዚህ ለርካሽ ነገር ለጥንቋይ እኔ በጥንቆላ ማንም ሰው አይደለም። ስለ ጥንቆላው ማስረጃ ስለሌለን እንተወውና ስለ ጥንቆላው ማስረጃ የለንም እንተወውና የሶፊያን ደግሞ አስይዛሻለች ማለት ሆና ምናለች። አሁን ሶስተኛው የ800 ስንት ዲናር ነው? ብድሩ ስንት ነው? ተቋርጠናል እንዴ? ይሰማሻል? 850 ዲናሩን ብድርሽን መልሺ። አንቺ ኢትዮጵያ መተሽ ነው ለእኔ 850 ያበደርሽኝ? አይ ያበደርሽኝ ለእኔ በእኔ አካውንት አንቺ ኢትዮጵያ መተሽ ላኩልሽን ኢትዮጵያ መጥቼ እየተላከውን እንደገና ደግሞ ወደዛ ሀገር ሄደውን ብር ደረሰኛ አላመጣሽም። አሁን ደረሰኝ እንድታመጭ ወይም ዘይባ አቅርባ ስትል እኔ እኮ ባለፈውም ስታነሽ ይሄን ነገር ባለፈውም ስታነሳ እንኳን ደረሰኝ አይደለም ስልኬን ራሱ ይዤ ተገናኝተን እንስራ አልኳት። አንቺ ጋር መገናኘት አልፈልግም አለችኝ። ስለዛ ስለ ብሩ እያንዳንዱ ማለት ነው ደረሰኝ አለኝ እኔ መቼ አለኝ ምንም ችግር የለው። ደግሞ ስለዛ ብር ደግሞ ከተነሳ አንድ ጊዜ ሀቢባ በጣም ይቅርታ ግን ይዘንሻል። ስለዛ ብር ስልክ ሀቢባ አሁን ስክሪንሽት እያደረኩኝ እስከ ምኑ ታየዋለሽ። እየከበብኩ የላኩልሽ ቅድም ራሱ ቀኑ እንዲታዩ ነው። አሁንም ቀኑ የሄድበትን ሁሉ ነገር ታየዋለሽ።
ይሄ ብር በኢትዮጵያ የደረሰኝ ነው። የሄደው ብር ይደመራል። እኔ ይሄ ብር ተደምሮ ከ250 ሺህ ብር በላይ ከሆነ እኔ ራሴ ያፍርበታለሁ። እንዴት በይ 30 ሺህ ብር እኔ ወደዛ ምልክ ከሆነ እሷ 30 ሺህ ብር ይሄዳል። አንድ ቀን እኔ ብር ስልክ የትም ቦታ ብር ሲወድ ለሁለት ነው ብዬሻለሁ። በምን ልክሳት ይሄ ብር እንዲሁ እንኳን አይደለም የማይመለሰው ቢመለስ ራሱ በቀላሉ 850 ዲናር ተበድረሻል? አልተበደርሽም? አልተበደርኩም ማርዬ። እኔ አካውንት ኢትዮጵያ ከገባው አካውንት በእኔ አካውንት እሷ ወዲያው ገባች። ከገባች ራሱ የተላከው ብር አለ። ያንን ደግሞ ለሁለት የተጠቀምነው ነው። ያም አለ ስልሽ ብድር አይደለም ስጦታ ነው የሰጠችሽ? ስጦታ አይደለም። ኢትዮጵያ እኮ ገባች። ኢትዮጵያ ገባች እኮ። ያሁን እኮ የምትለሽ ምን መሰለሽ፣ በእኔ አካውንት ገብቶ አብረን ያጠፋነውን ብር ነው የምትጠይቅሽ። አብራችሁ በምን አጠፋችሁት? እየተዝናናችሁ ኢትዮጵያ ውስጥ። በዛ ላይ ደግሞ ልንገርሽ፣ እየተዝናናችሁ ሳይሆን ያው እየተዝናናን በይው፣ በሰው ገዛ እየተዝናናን በይው። ሌላ ምን ለራስሽ ጉዳይ ካጠፋሽው ያው ነው። አሁን በእኔ አካውንት ብቻ በእኔ ስም ብቻ ስለገባ፣ አንደኛ ደግሞ በአንቺ አካውንት አልገባሽም ለማለት የፈለጉት እየተዝናናችሁ ስልሽ ምግብ ቤት ሄዳችሁ ምግብ እየበላችሁ ክለብ እየወጣችሁ እየጨፈራችሁ እየጠጣችሁ ነው። በምንድን ያለቀው ለማለት ፈልጌ ነው። እቃ እየገዛችሁ 850 ዲናር ማለት ቀላል አይደለም፣ በጣም ብዙ ብር ነው። እሷ በእኔ አካውንት ቢያንስ 33,300 33,600 የገባ አለ። እንደገና ደግሞ 200 ብር አንድ ጊዜ ተላከና 200 ዲናር ተላከና ያንን ወላሂ ነው የምልሽ ስለሆነ ነው ያንን ብር በእኔ አካውንት ይገባል። ወደ መርሳ መሄድ ካለባት ያንን ብር ራሷ አብረን እኔም ጋር የሚያስፈልግ ነገር ካለ ለቤተሰብ እናደርጋለን፣ እሷን ቤተሰብ ጋር የሚያስፈልግ ነገር ካለ እናደርጋለን። አሁን ያንን በእኔ አካውንት ብቻ ስለገባ ደግሞ የምልሽ ነገር 200 ዲናር ራሱ ያ የገባው አንድ ጊዜ ነው። ያ ገብቶ ደግሞ ምን እንዲገዛንበት ወደዛም ስንሄድ ምን ገዝተን እንዲመጣን ይዘን እንዲሄድ ወደ መርሳ፣ ከመርሳም ስንመለስ 150 ዲናር ለፈጡም ለማበደርሽ ማስረጃ ይዘሽ ነው። እሺ ልክልሻለሁ። ደረሰኝ ለምን አንድ ሰው ሰጠሽኝ ጊዜሽን ስለሰጠሽኝ ስላዳመጥኩ ልንሄድ ተነጋገረና ሶፊያ ጋራ እኔ ልሄድ ነው ለልጆች ቃል ገዛ። ሶፊያ ታክሲ ሳወራ ሰምታለች። ልከጅ ነው እንደ ሱቅ ብላ መጣች። ክላሷ ተነስታ አዎ ልሄድ ነው አልኳት። ቁርስ ምናምን አረግንና ሹፌሩ ቆየ። መቅሪብ ደረሰ። መቅሪብ ደርሶ መቅሪብ ልስገድ ያለች እሷ፣ እኔ አልሰገድኩም። እሷ እስከምትሰግድ ጠበኳት። ውረጅና ጠብቂኝ ሹፌሩ እንዳይር ስትል አይ ችግር የለውም ስገጅና አብረን እንወርዳለን ብዬ ሰገደች። ወረድን። ስንወርድ ሹፌሩ የለም። ልክ ለሹፌሩ ልደውል ስልኩን ሳወጣ ካጀ ሹፌራችሁ እዛው ቢልዲንግ ላይ ነው እንደሚኖረው? ምኑ የለም ሌላ ቦታ እዛው እናንተ ቢልዲንግ ላይ ሌላ ቦታ ነው። እና ደግሞ የእኛ ሹፌር ሳይሆን ሌላ ሹፌር ነው። የእኛ ሹፌር የለም ነበረ፣ ሌላ ሹፌር ነው። ከዛ ሳየው የለም እሳ ብዬ ልደውል ስል ልክ ስልኩን እየደወልኩለት ነው። ስልኩን ልደውልለት ውጥት ሳረግ ቦይስ አርጓን እሱ መስጊድ እጃለሁ ጠብቁኝ መስጊድ ይቻለው ብሎ ማለት ስንቆይበት ለካ መስጊድ ሊሰግድ ሄዷል። እሱ መስጊድ ፊት ለፊት አለ። አዛሽ ብዬ ሪካርዱ ለሷም ነግሬያት እያዳመጥኩኝ እያለ እንትኖች ብቅ አሉ፣ ሙባሂሶች ማለት ነው። እዛው እኛ የመኪና ፓርኪኑ መቆሚያው ጋር ዘበኛው ምን አለን እንደው ምሩጡ ባነበርና ወይ ልከዱ ነው ሲል ሱቅ አልኩት። በጣም አሞኝ ነበረ። ከዛ ሱቅ ስለው አሁን እኮ በጣም ሙቀት ነው የሆነ የራሱ እንደዚህ ነው የመጣው ግቡ አትሄዱ እያለ እንትን አልኩኝ። ዝም ብለን ቆምን። አንቺ እያመመሽ ሱቅ የምትሄጂው ምን ሆነሽ ነው? ልጆች አሁን ይቺ ፈጡ ምምልሽ ስራ ልከር ብላ የስራ ልብስና አንዳንድ የምትፈልገው ነገር ልገዛላት እና ሶፊያ ደግሞ በዛውም አብራ እሷ የምገዛው ቃላትና አብራ ልገዛ ማለት ነው። ከዛ እነዛ ሞባይሶች መጡልሽ። የቤት መኪና ነው ኖርማን በድላ ቱታ ምናምን ነው የለበሱት። መጡ ቢጣቃ ነው አይደለም? ሲቪል ማለት ነው አይደል? ሲቪል ሲቪል ፖሊስ ዩኒፎርም ያለበሱ ፖሊሶች። አዎ ከዛ ፓስፖርት ሲሉ እሷ እኔ ወደ ውስጥ እንዲገባ ነገረች፣ ሶፊያ ማለት ነው። ግን እሱ ተከተለን ነቄ ብሎ አንገቶች ሶፊያ ይቃማላት የላትም። ግን እኔ ብያዝ ልከር ልመጣ ስለሆነ እኔ እንዲያመልጥ ገብቶሻል። እኔ እንዲያመልጥ ሰው ናት እሷ እንድትያዝ እነሱን አውቃ እያታለለች እኔ ወደ ውስጥ እንዲገባ ነበረ ሙከራዋ። ግን እነሱ ደግሞ ነቄ ብለዋል። ገባሽ? እና ከዛ በኋላ ሁላችንን ማገደን እሷንም እኔንም። ከዛ ፓስፖርት አለና እሷ ሚዛሌ እኔም ይዣለሁ። እንደዚህ ነው እሷ ደግሞ እኔ ልሄድ ነው እንደዚህ ነው እቃ እያስተካከልኩ ነው ብትላቸው ግቡ መኪና አሉ። ሁለታችንንም ወሬ አላስጨረሱን። ግቡ መኪና አሉ። ገብቶሻል? ገባና
ከዛ በኋላ ስልኬን ሲሾፍ አረኩኝ። እስር ቤት ሄርነ እስር ቤቱ ሌላ ወደ ሌላ እስር ቤት ስንቀየር ለፀሐይ ደወልኩላትና ሪከርድ ያረኩላት እንጂ ሪከርድ አርጌ ነገ ወደ ቤት እንዲከጂ የልጆች እቃ አለ እቤት ውስጥ ማለት ነው። ፓስፖርታቸው አንዳንድ ነገሮች እንደዚህ እቃ አሉና ሂጂና ያንን እቃ እንደዚህ አንስተሽ እኔ ከሀገር ገብቼ ለገሌ ስጭ እስካላልኩሽ ድረስ እንዲያሰጭ ቤቱን ጠብቂ አልኳት። ገብቶሻል? እሺ አለችና ፀሐይ ቦይስ ነው የምናወራው በኢሞ ተመልሳ ማነው ዘጋሁኝ። በማግስቱ ስልክ አልተፈቀደልንም። አስረከብነ ስልካችንን አስረከብነ። ፀሐይም ቃሏን አክብራ እቤት ሄዳለች። ያልኳትን እቃ በሶስተኛው ቀን ስልክ ደውሉ ስንባል ስደውል እቤት አገኘኋት። እቃውን አነሳሽ ወይ ስላት ለቃ ስራዋን ለቃ አዎ እሺ ገባ። ከዛ ሂዳ የልጆችን እቃ ያልኳትን በሙሉ አንስታ ይዛለች። ቤት እየጠበቀች ነው። ስራ በመልቀቋ ለፀሐይ የምታገኘው ነገር አለ። ስራዋን ለቃ ኢጃዛ ቤት ቁጭ ስትል ያው ሴትዮዋ ደግሞ ጥሩ ስለሆነች ደሞዟን አልቆረጠችም። 15 ቀን እኔ ጋር ተቀመጠች፣ ደሞዟን አልቆረጠችም። እኔ ወደ ሀገር ስገባ ሌላ ልጅ መጣችና እሷ ስትቀመጥ እሷ እንትና ፀሐይ ስትሄድ ሴትዮዋ ሙሉ ደሞዟን ሰጠቻት። ምክንያቱም ፀሐይን ሴትዮዋ እንትን ትላታለች፣ ትፈልጋታለች፣ ጥሩ ናት። እረፍት ብትመጣ ለራሱ ደሞዟን አትቆርጥም። ገብቶሻል? ከዛ እኔ በነፃ እንድትቀመጥ መስጠቷ በጣም መልካም ናት መዳሙ። ኧረ ልጅቱ በይኝ ወላሂ። ምክንያቱም በጣም ብዙ መስዋዕት ከፍላለች ባዶ ቤት። አዛኔ ሀገር ገብቼ ቀይን ሰትራ እንትኑን የምፈልጋቸውን ልብሶች ሰታትራ ወደ ስራዋ ተመለሰች። በኋላ ከዚህ ሀገር መጥተነ ሶፊያ አንዱን ፖሊስ ታውቀዋለች። መኪና ላይ ያወራሉ። ትኩረት አልሰጠሁትም። በነገራችን ላይ ሀይባዬ በብስጭትና በአንዳንድ ነገሮች ጠቅጥ በሽታ አለብኝ እና በዛን ሰዓት በጣም ታመምኩኝ፣ እስር ቤት ማለት ነው። በጣም ታመምኩ። እኔ ለማስወጣት እነ ፀሐይ ብር ከፍለዋን የተለያዩ ፖሊሶች የተለያዩ ሰዎች እያነጋገሩ ነው። ገባሽ? ከዛ ኤምባሲ ሳይቀራለች እንዛ ጓደኛችን እሷ ለራሱ ኤምባሲው ጋር ትግባባለች እና እንደዚህ ከፊሌ ሊመጣ ነበረ መጀመሪያ ወረቀት ሊሰጠኝ የራሴ ጥፋን ነው። ገብቶሻል? በብር እጥረት የተነሳ ወረቀትሽን አሰሪ ብሎኝ ፓስፖርት አውጥቼ ፋጡማ ሀገር ስገባ ብር ሲያጥረኝ እኔ ወረቀቴን ተውኩት። ገባሻ? ከዛ በኋላ ከፊሏ እንደዚህ ነው ከፊሏ ትውጣ ተብሎ ከሳውዲ ወንድሜ ደወለ። እነ ፀሐይ ልጆቹ ብር አዋጥተው በቃ ሰውየው ይሄድና እናስወጣለን ብለው ሁሉም አንድ እጅ ሆነዋል። ከዛ ሶፊያ ፖሊሱ ጋር አውርታለች። ስታወራ ሶፊያ አልኳት ወይስ ይሄን ሰው የምታውቂው ስላት የዛሬ 3 ዓመት አንቺ ስራ ስታስገብኝ ፋሚሊ ቤት አውቀዋለሁ እንተዋወቃለን አለችኝ። እንግዲህ እኔ አሁን አቅም በኋላ ነው ይሄን ነገርም የነገርኳት። ለሶፊያም ነግሬያታለሁ፣ ለፋጡማም ተናግሬያለሁ። ከዛ በኋላ እዛ እስር ቤት ሶፊያ መውጣት እንደማይቻል ትነግረኛለች። ልጆቹን ስደውል ልወጭ ነው ከፊልሽም እንደዚህ እሺ ብለዋን ጓደኛዋ የሶፊያ ጓደኛ አነጋግራው ከፊሌን አስወጣታለሁ ብለዋታንና ማለት ነው። ከዛ እንደዛ ሲላት ሶፊያ መውጣት እንደማይቻል ትነግረኛለች። መውጣት እንደማይቻል እሺ ፓስፖርት አለና አይደለ ልክ 15 ቀናችን ይሁን ሰኞ በ15 ቀን በይው በቃ ልክ በ15 ቀን ኢትዮጵያ ገባ ነው። ከዛ ኢትዮጵያ ገባነ። የሶፊያ የእህቷ ልጅ አለ ባለቤቷ ቤት ይዞ ምናምን ተቀበሉነ። እኔ እና ሶፊያ እዛ ቦታ ላይ የተጣላንበት ጉዳይ የሆነ ነገር የለም። በስ አንድ ቃል እኔ ሶፊያ ጋር መውጣት እንደማይቻል እንደታወቀች በሆነ ምክንያት እንደምታውቅ ነገረችኝ። ሁለተኛ ፖሊሱን አንቺ ስራ ስታስገብኝ በዛን ሰዓት አውቀዋለሁ አለችኝ። በቃ 2 ነጥብ ይዛለሁኝ። ገባሻ? ከዛ ኢትዮጵያ ለቤተሰብ ለእናቴ ለወንድሞቼ ደውላ እንደዚህ መያዜ ነገረቻቸው። እንዴት ተያዘ ምናምን ሲባል ያቺ ሶፊያ ናት ያስያዘቻት አለቻቸው። ያቺ ሶፊያ ናት ያስያዘቻት። ማን? ፋጡም ለቤተሰቦች ደውላ መያዝሽን ነግራ እንዴት ተያዘች ሲባል ሶፊያ ናት ያስያዘቻት አለቻቸው። ሶፊያ ናት። አዎ ሶፊያ ናት ያስያዘቻት። ከዛ በኋላ ለምን እንደዚህ ነው ምናምን ሲባል በጣም ብዙ ነገር አለ። ሀይባ የዚህ ቦታ ላይ መናገር የማልፈልገው ቃላት ማለት ነው ሲባል እናቴ የሆነ ነገር ትላታለች። አዲያ እንዴት ነው እሷ ሲዛትማ እንደዚህ ስትላት አይ አለኝ ይህን ነገር እንዴት ነው ሶፊያ ሀስ ያዘቻት ፋጡማ ልመጣ እኮ ነው ዛት የለም ወንድምሽ መምጣት አለበት አለች።
እናቴ ደግሞ ሶፊያ ካስያዘች ልጅን አንድ ነገር ብታረግብኝ ሰስተ ማዘርዋ እኔ ያለሁኝ ሶፊያ ምንም አታረጋትም። እንግዲህ ሰዩ ሶፊያ ምን ታረጋታለች? አይ ሶፊያ እናንተ ስለማታውቋን ነው። ሰሚራን ሶፊያ እንዲያስይዝቻት እንንገራትና ለምን ሶፊያ ቤት ትቀመጣለች? ቀጥታ ወደ ሀገሯ ትንጣ። ለምንድን ነው እዛ ትቀመጥ? እኔ ሄዳለሁ ምናምን የምትይው ስትላት የለም እኔ ስለምህር ምንም አታረጋትም። ለሰሚራ ግን ላሉ ያችም ሰይጣን ስለሆኑ ይጋደላሉ። ሀቢባ እኔ እዛ ቦታ ላይ እስር ቤት 15 ቀን ስናድር ሶፊያ ተጣልተን ከሆነ ትንገረኝ። በቃ እኔ ታመማለሁ። ወደ ሐኪም ቤት ሲወስዱኝ ተጨንቃ ነው እንጂ የምጠብቀኝ። እዛ ቦታ ላይ ነግሬሻለሁ። ህመሜን በቀን 3 ጊዜ ነው ወደ ሐኪም ቤት የሚወስዱኝ። መድኃኒት ወስዳለሁ ምናምን ማሻአላ ተንከባክበውኛል። ገብቶሻል። ሀገር ስገባ ለራሱ ቀጥታ ወደ ሐኪም ቤት እንደምገባ ነገሩኝ። ያው አደረግኩኝ የተቻለኝም ማለት ነው። ከዛ ግን እንዲያትናገሪ ብላ እናቴ ልጅሁን ካፈለግኳት ለሰሚራ ለእኔ ማለት ነው እናቴ ሶፊያ እንዲያስያዘችኝ ቤተሰቦች ጭራሽ መተንፈስ የለባቸውም። ቀጥታ ሶፊያ ጋራ እኔ አለያይማ ሰርጉን አሳለፍነ 15 ቀን እሷ ጋር አደርነ ምናምን የዛን ሰዓት አትሄዱም ስትላት እናቴ ምን አለች? አይሆንም እኔ ስላለሁ ምንም አታረጋትም። ሰሚራ ደግሞ ይሄን ነገር እንዲያታቅ ሀወቀች። ሶፊያ እገላለሁ ስትል ሶፊያ ደግሞ ትገላታለች። ለምን? ሶፊያ እናንተ ስለማታውቋት ነው። ሰሚራን ይሄን አናገራችኋት ደግሞ ይሄ ህመም ስላለባት ትሞትባችኋለች። እኔ ይሄን ህመም የሆነ ነገር ስበሳጭ እንደሚያመኝ ታውቃለች እና ማለት ነው። የሆነ ነገር ካልተበሳጨሁ አይባዬ ሀጣ ጉርብ ላይ ልጆቹ ጋር ስናወራ በሆነ ነገር ካልተስማማን ስልክ ዘግቼ ነው የምወጣው። ምክንያቱም ነገ እነሱ ጋር ማውራት ስለምፈልግ ገባሽ? ይህን ህመሜን ሂዳ ለቤተሰቦች የተናገረች እናቴ ምን አለቻት? ልጅሁን ካፈለግኳት ለሰሚራ ሶፊያ እንዲያስያዘቻት እንዲያትነግሯት። ለምን? ሶፊያ ለእኔ ክፉ ስለሆነች ገባሻ? አዎ። ከዛ በኋላ እንደገና እኔ በስንት ጊዜ ደረስኩበት? 6 ወር ምናምን በየው እንግዲህ የደረስኩበት በራሷ መንገድ ትድረስበት እንዳትናገሩ ተብለው የለ ቤተሰቦች ጀርባዬን ሰጡኝ። የእሷን ቃላት ሰምተዋን እኔ ደግሞ እንዴት ነው የተያዛችሁት ምናምን ስትለኝ ለፋጡማ አሁን የነገርኩሽ ንግር ፖሊሱን ታዲያ አውቀዋለሁ ስትልሽ አይገባሽም እንዲያለች አለች። ፈጡም የምትባል ሌላ ፋፊ ለእሷ ጋር ያወሩትን ሪከርድ እንደዚህ የሆነ ሰው ጠቆመኝና ፋጡማ አልኳት ካርድ ዘገብኝ ስልክሽን ስጭኝ ስልክ ላውራ አልኳት። ኮምበልሻን እነሷ ቤት ማለት ነው። ከዛ እሺ ብላ አልነቃችብኝም እና ይኸው ገና ዛሬ ነው ፋጡማ የምትሰሚው ስልክሽ ገብቼ ያረኩትን ማለት ነው። ከዛ ያንን እኔ የምደውል መስዬ ስልኩን ይዤ ወጣሁኝና ወሰብ ላይ ገብቼ ከሁለታቸው ስልክ ላይ ማለት ነው ሁለታቸው ስልክ ላይ ገብቼ ሳዳምጥ ሶፊያ እንዲያስያዘችኝ ያለውን ሁኔታ በቃ መውጣት እንደማይቻል እንደገና ይሆናል አይደለም። እኔ አላቅም ሀይባዬ በቃላት ለዚህ ሚዲያ ላይ ማውራት አልፈልግም። ፈጡም እና እሱ ያወሩትን ገብቶሻል። ሶፊያ የሆነ ለእኔ በጣም በቃ መጥፎ እኔ እሷ ወደ ሀገሯ ልታገባ ህይወቷን ልመራ የኔን ህይወት እንዲያበላሸች ገብቶሻል። እንደ ባጭሩ ጠቀስ ሳረግልሽ ዘም ብዬ ስልኩን ያወራሁ እየመሰልኩ እየለፈለኩ ወሰብ ላይ ሪከርዱን አዳምጬ ያውርቼ የጨረስኩ መስዬ ስልኩን ሰጠኋት። ገብታ እኮ ሀማን ስልክ እንደደወልኩኝ ቸክ አላረገችም። ምክንያቱም ታምነኛለች። ገብቶሻል። ኦኬ። ከዛ በኋላ ዝም አልኩኝ። ለምንድን ነው ታዲያ ይሄ ነገር ካለ ይሄን ለምን ያልነገርሽኝ ስላት አይ ያምሽል እንዴት ትጎጃለሽ? መቼ ያዛነው ቀን በጣም ሱርፍ ብያለሁኝ። ገብቼ በኋላ ስረጋጋ እንደዚህ ነው ብዬ ስጠይቃት እንደሚያመኝና ብነግርሽ ምን ይቀየራል? ዞሮ ዞሮ መጥተሻል ምን ይቀየራል አለች። ገባሻ? ምን ይቀየራል? ኦኬ። እና ስልኳን እንዴት አወቅሽ? በምን አወቅሽ አላለች? ምኑን እንዳዳመጥኩት አወቀች። ፈጡም ጋር እንዲያወራ የፈጡም ጋር ያወሩትን እንዳዳመጥኩት ነገርኳት፣ አወቀች። ከዛ በኋላ ለሶፊያ በቃ ሲያመኝ ከረማልኩሽ። በጣም አመመኝ። ወደ ቤተሰብ ጋር ሄድኩኝ። ለ20 ቀን ያህል ተኝቻለሁ። እሷም ታውቃለች። ሶፊያ ለራሱ ትደውላለች። አንድ ቀን ለሊት ስትደውል ሶፊያ አልኳት በጣም አሞኛል፣ ምን ፈልገሽ እንደሆነ አላውቅም፣ አላዳምጥሽም፣ ሁለተኛ በስልኬ እንዳትደውይ ነው አልኳት። ከዛ ትደውላለች። ለምን ስልክ ዘጋችብኝ ብላ አታውቅም። እንዴት እንደታመምኩም አታውቅም። ስልክ ዘጋሁኝ። እኔ ለ20 ቀን ያህል ታመምኩኝ። ያው አልሐምዱሊላህ። በኋላ ለሶፊያ ነገርኳት። ሶፊያ አልኳት ይሄን አድርገሻል ስላት ማን አለ ስትል ሁለታቸው ሪከርዱ እንደሰማሁት ሂዳ ፈጡምን ስትጠይቃት ያችኛትን ጠየቀቻት። በቃ ፋጡማን በነገራችን ላይ ፋጡማ የሆነ ወሬ አውርቼ እንዲሰማ አታደርግም። አይ ሰሚራ መለፍለፍ ዜማዋ ነው ዝም በሏን ነው የምትለው። እነሱም በዛ ነው ሴፍ የሚያደርጉኝ።
ገባሻ? ሴፍ የሚያደርጉኝ በዛ ነው። እንደገና ያንን ነገር ነግሬያት ሶፊያ ሂዳ እንዴት ነው ሰሚራን ይሄን ብለሽ አልሻተው? ሰሚራ እኮ ህይወቴን አበላሸሽው ብላለችኝ ብላ መጥታ ለፋጡማ ይነግራት። ሁለታቸው ሶስታቸው የገንዘብ እርዳታ ከሆነ አልችልም፣ ሰኒን አስገቢያት እያላችሁ ያላችሁ የገንዘብ እርዳታ ከሆነ አልችልም፣ ካልሆነ የገንዘብ ድራህ አይደለም ብላ ራሷ ተጻፍ። እሺ ሰሚራ እየሰማ እዛ አልያዙኝም። ለምን እንዴት ይሄን ብለሽ የምትይውኛ መቼ ሲጀሽ ነው? ለምን ፋፊስ ደግሞ መቼ ብላ ነው? መቼ ሁለታቸው አውርተን ነው ብለው አልያዙኝም። ሁለታቸውም እዩ አሁን አመቱ አለፈ ሳይዙኝ አለቀ። ዝም አልኩኝ እኔም ሁለታቸው ጋራ እሷ ጋራ በተለይ በፊት ስልክ እንዲያወራ ትፈቅድም ነበረ። ታይ እሷ ጋር አታውሪ፣ እሷ ስለኛ ጥሩ አትመክርሽም። አንድ ቀን ሶፊያ የተመስክርብኝ በፋጡማና በእኔ መካከል ገብታ ይሄ ነው ብላ አታውቅም። ግን እሷ ምንድነው የምትለኝ? ሶፊያ ጋራ አይደለም በስልክ አሁን ኢትዮጵያ መጥቼ እዛ ቁጭ ብዬ ለራሱ እንዲያወራ አትፈቅድም። ትቆጣለች፣ የሆነ ነገር ትለኛለች፣ የሆነ በቃ ወሬን አቋርጠዋለሁ። ግን ሶፊያ ትመስክርብኝ፣ እኔ አንድ ቀን ስለ ፋጡማና ስለ እኔ ገብታብን አታውቅም። ግን እሷ እንዲያወራ አትፈልግም። ገብቶሻል? እንዲያወራ አትፈልግም። ስልክ እሷ ካፈቀደች ብቻ ነው ብዙ ሰው ጋር ለራሱ የምገናኘው። ማንም ሰው ጋር አልገናኝም። ሳወራ ልጅ ስልክ አታስለምጂ፣ ብዙ አታውሪ፣ ልጆች ጋራ የውስጥሽን አታውሪ። እኔ ደግሞ እዚህ ቦታ ላይ አሁን እነዚህ ያየሻቸው ልጆች ብር ያለብን ልጆች ማለት ነው እውር ምስጢሬን ያውቃሉ። አንድ ነገር አንደባበቅም። በቃ ሲከፋኝ እንደ ማንኛውም ሰው እህት የለኝም፣ እህትን ስሜት አልገልጽልሽም። እና ልክ እንደ እህቶቼ ነው ሁላቸውን የማያቸው። እንባዬን እነሱ ጋር አልቅሼ እየከፋኝን ተናግሬ የምወጣ ሰው ነኝ። እነሱ ጋር ሳወራ የምረጋጋ ሰው ነኝ። ግን እነሱ ጋር እንዳወራ አትፈቅድም ነበረ። ሆነ እሺ፣ ችግር የለውም። አለፈና ሰርጓ መጣ። የእሷ ሰርግ የፋጡማ ሰርግ መጣ። በድንገት ደግሞ እኔ ታምሜ እዚሁ ቤተሰብ ጋር ቆይቼ እነ ያለችኝ ስትለኝ እሺ ብዬ ሄድኩኝ። ሰሄድ እንደዚህ ነው ብላ ነገረችኝ ያለውን ሁኔታ። እሺ አልኩኝ። ያንን ሰርግ አወጣነ። ያንን ሰርግ አውጥተን ምን ተፈጠረ መሰለሽ? ሰርጉን ሳናወጣ በፊት ልብስ ጣልና ሀቢባዬ ልብስ ልናሰፋ ደሴ ልብስ ጣልና ልብስ ቤት ሄደን ልብስ አሰፋንና ለአንድ ወር ብለው ካርድ ሰጡን። ያንን ካርድ እሷ ናት የያዘችው። ሞዴሬተሮች ይቅርታ አድርጊልኝ አንዴ ሰሚራ፣ ሞዴሬተሮች ሰኒን አስገቧት እያለ ነው ህዝቡ። የገንዘብ አይደለም ብላ ራሱ እና ለአንድ ወር ካርዱ ተሰጠና ከአንድ ወር በኋላ ልብሱን እናውጣው ስላት ካርዱ ጠፋ። ግማሽ ብር ተከፍሎ ግማሽ ብር ቀሪ። እንግዲህ ያው ወደ 2 አመት ሆነው እንግዲህ ማለት ነው ዘንድሮ። ከዛ በኋላ እሷ ሳውዲ መጣችና የነገረችኝ። ከዛ እሷ በሳምንቱ ደውላ ኢትዮጵያ እንደገባኝ ነገረችኝ። እሺ አልኩኝ። ለአረፋ 3 ቀን ሲቀረው ደወለችልኝና እንደው እመጣለሁ እያልኩኝ እንደው ሳልመጣ እንደዚህ ሚዲያ ላይ አውጥቼ አላውቅም። በቤቴ ያመጣኋት አብሬ የቤቴ የበላት የጠጣኋት ሰሚራ ብቻ ናት። ስለዚህ የእናቴ ፎቶ ኬት ማን በፌክ አካውንት እንደሆነ አላውቅም። የእናቴን ፎቶ በውስጥ ተልኮልኝ ትናንትና ተዛተብኝ ብላ ማስረጃ ስክሪንሻት አድርጋ ኢንቦክሷን ልካልኛለች። ቀኑን ሰዓቱን አይቻለሁ። እውነት ነው ግን ፌክ አካውንት ነው። እሷ ደግሞ ሰሚራነሽ አንቺን አውቅሻለሁ ብላ ጻፈችላት። ሰሚራነሽ በኋላ በግልጽ ሰሚራነሽ አላለቻትም። ግን አሁንን ይህንን ሰሚራቱን ማን ይሁን እንዴት ነው እኛ የምናውቀው? አንቺ ስለጠረጠርሽ ብቻ ሰሚራ ናት ብለን ማለት እንችላለን ወይስ ሌላ የተለየ ማስረጃ አለሽ? አይ እኔ ስለጠረጠርኩ ብቻ ሳይሆን ከዚህ ቀደምም ወንድሞቼ ቤት ሊመጡ ነበር ብላኛለኝ። ይህንን ጠይቂልኝ። ቤትሽን ሽጠሻል ብለውኝ ወንድሞቼ ቤት ድረስ መጥተው ሂደን ቸክ እናድርግ ብለውኝ ነበር ብላ ይሄንን ነግረኛለች ከዚህ በፊት። ምክንያቱም ከዛ ተነስቼ ነው ጥርጣሬ ውስጥ መሆን የገባሁት። የኔ ቤት ተሽጦ እኔ ቤት ሽጬ ቦታ ከለቀኩኝ የሰው ወንድሞች ለምንድን ነው እኔ ጋር መጥተው ቼክ የሚያደርጉት? ሁሉም እያወራን አንዴ ፖዝ አርጊና ይቅርታ እንትን በይ ሚውት አርጊና ትናገር። ፈጡም ሰሚራ ወንድሞቼ ቤት መጥተው ይዘይሩሻል ስትያት ምን ለማለት ፈልገሽ ነው? እሺ ሀይባዬ ከአሁን በፊት ይሄን የጠየኳት ጥያቄ ምን አለ መሰለሽ፣ ለልጆቹም ሆነ ለእኔ ስልክ አታነሳም ነበረ። ገብቶሻል? ልጆቹ የዛን ሰዓት ምንድነው አልኳቸው፣ እኔን ጠይቁኝ
ፋጡማ ጋር መጠየቅ የምትፈልጉትን እኔን ጠይቁኝ። ከዛ በመካከል ምን ተባለ? የሆነች ከሚሴ ልጅ ናት ተብሎ እንደውም ማሷ ጋር ብር አለባት ተብዬ እኔ ማለት ነው ነግሬያታለሁ ለሷ። ፋጡማ ደግሞ የማናት ከሚሴ ልጅ ናት አሉ ሀኔ ጋር ብር እንዳላት ታቀናለች አሉ ምናምን ሳማ እናት አለች። እኔ ምን አውቃለሁ? እንደውም ስለ አንቺ ቤቱን ልሽጣ እኮ አንቺን ዳ በዲ አርጋ መጀመሪያ ለንደን ልሄድ ነው ብላ የልጆች ዳ ይዛ እንደጠፋችው አሁን ደግሞ ሳኡዲ መጣች ቤቱን ሽጣ ቤቱን እንደውም ለቃለች። አንቺ ዝም ብለሽ ፋጡማ አምናታለሁ ፋጡማ እኔ ነኝ እንደዚህ ነው ታያለሽ ተብዬ እንደውም አልኳት አለችኝ። ወንድሞቼ ለራሱ ሊመጡ ነበረ። እውነት ቤቱ ተሽጦን አልተሸጠም። ምክንያቱም ቤቱ እንደማይሸጥ አውቃለሁ ሀይባዬ። ምክንያቱም ገና ካርታና ፕላን የሌለው ነው። እንደገና እዛ ባለቤቶቹን ስለማውቃቸው እነዚያ ሰው እያሉ ደግሞ ቤቱ ስለማይሸጥ ገብቶሻል። በዚህ ስላት እኔ ነኝ የሚሸጠው አለችኝ። ያው የእኔን ብዬ ስላት እኔስ እንደዚህ ነው እንደው ምን አይነት ሰው ነው አለችኝ። እኔ አላውቅም። በቃ አንቺና እኔ ምናልባት በመካከል መግባት የፈለገ ሰው ሊሆን ይችላል። ግን እኔ እየሰማሁትን ይህን ተብያለሁ አልኩኝ። ነገርኳት። የከሚሴዋ ልጅ ማና ስላት ደግሞ አዲያ ማን እናውቃለን የከሚሴስ ልጅ ደግሞ ማን አለ እኛ ቤት ማን አለ ሲጀመር አለችኝ። በቃ በዚሁ ተዘጋ። ሁለተኛ ትናንትና ሪከርዱን ብዙ አውርተዋል እነሱ። የሚገርምሽ አንቺ ትናንት እዚህ ጋር በህዝብ ፊት ተከሰነ ሀቢባ አንድ ነገር ምለው እኔ መጀመሪያ የልጆች ጉዳይ ይዘጋ ብያለሁ። አልሐምዱሊላህ ተዘጋ። ህዝብ ኢትዮጵያ ሺህ ሰው እየፈረደ ነው። ስበብ አንቺ ሆነሽ አይደለ እንዴ? ትናንትና በጣም ጉርብ ላይ እዛ ጉርብ አጀንዳ ወጥተናል። ጉርብ አሸንፈናል አይደለ እንዴ? ወደ ሚዲያ እንህር ብያለሁ። ወደ ሚዲያ መጣን። የልብ የደረሰ በቃ የምፈልገው ይሄን ነውና ታፍን ያለው ብዬሻለሁኝ አይደለ? እንደገና ትናንትና ሪከርድ ላይ ክስ ካለ እዚህ ጋር ነው ማውራት ያለበት። ጉርብ ላይ ሰሚራ ናት ያለሷ ይህን አካውንት የሚያውቀው ሰው የለም ማለት እኔ ነኝ ፋጡማ መጠየቅ ያለብኝ ወላ እሷ ነበረኝ። እኔ ግን ቅድም እንድናልኩት ዝም ነው አልኩት። መጀመሪያ የልጆቹ ብር እንዝጋ እንለያይ ብዬ ማለት ነው። አሁን ልጆቹ አፈለጋችሁ ወደ ስራችሁ፣ አፈለጋችሁ የእኛን አጀንዳ ማዳመጥ ትችላላችሁ። ሁላችሁንም አመሰግናለሁ። ሀይ ከኢትዮጵያ ካሺ ሰው ጀምሬ በደንብ አድርጌ አመሰግናለሁ። እና በሪከርዱ ያንን ሁሉ አውርተውልሻል ሶፊያ እና እሷ። ሶፊያ 4 ሰዓት ላይ ሌሊት 10 ሰዓት በኢትዮጵያ ነቃሁኝና ኦንላይን ገባሁኝ። ስገባ የቤተሰብ ፎቶ እንትን አርጉ ቲክታክ ላይ ደብቁ። ቲክታክ ላይ እኮ ሀይባ የብገቢ ፎቶን ታገኘዋለሽ። ሀዛ ሳሚራ ፎቶ አንስታለ አንቺ ነሽ እንጂ ያላነሳሽው አጥፉ ደብቁ አለች። የምን ፎቶ ነው የሚደበቀው ብዬ ደግሞ መለስኩላት። ላይ ያለውን ሪከርድ ያልሰማሁም ትናንት ሲያወሩ ያዋሉትን በሙሉ። ሶፊያ እዚህ ቦታ ላይ እንደ ልጆቹ ብሯን መጠየቅ እንጂ ያለባት ስለ እኔ ፍርድ ስለ ፋጡማ ፍርድ ይገባል ትናገራለች። መብት አላት የላትም? እዚህ ቦታ ላይ ህዝብ ይዞታል። አንቺ ይዘሽዋል አይደል እንዴ? ሶፊያ እኔን የመናገር መብት የላትም። ሀዛ ምን አለ ሰሚራማ የቤተሰብ ፎቶ አንስታለች። ግብና ይው ሰነ ልጅ እስከ እኔ ሁላችንም ቪዲዮ ነፍንዋ ቤቴ የደበረኝን አንስቼዋለሁ። ያለ ፎቶ ፊት ለፊት ነው አለ። የእናቷን ፎቶ ደግሞ እናቴ ናት ሀቢባ እናቴ ናት። ዛሬ ገብቼ ነው አየሁት። መልሼላቸዋለሁ። ትናንት ወዲያ ያወሩትን ሳልመልስ ዛሬ ትናንት ያወሩትና ዛሬ ያወሩትን መልሼላቸዋለሁ። በቃ ለሀቢባ ሂዱ ንገሩ። ይሄ እንደውም ፀሐይ ምን አለኝ ወደ ሀቢባ ጋር ስጫትና ሀቢባ የሚያወጣ ሰው ካወቀች በሚያወጡ መንገድ ያወጡት የማን አካውንት እንደሆነ የማን ኢሜል እንደሆነ ብላታለች። እንደገና ሰሚራ ናት ይሄን አካውንት የምታውቀው ካለ ሀይባዬ ያንን አካውንቷን ተላክልሽና ስንት ፎሎ አላት ስንት ጓደኛ አላት እንደገና ይሄ እንትኗ ስሟ ማን እንደሚል አንቺም ህዝቡም ነው የፋጡማ እኔ የማውቀው አካውንት ማን ነው በስፋፊ ብቻ ነው። አዛው በዛ እናወራለን ብለሽ ከሆነ ለሀቢባ ሁሉ ላኪላት። አሁኑ ያዛ ቦታ ላይ የኔ ብቻ እኔ ፎሎሽ ካሆንኩኝ ሌላ ሰው ካለለ እኔ ልያዝበት ሀቢባዬ። እዚህ ቦታ ላይ እኔ ምን ቢነኝ በቤተሰብ የምመጣ እዚህ ቦታ ላይ ጉዳዩ የኔ የሷ አለቀ። የምፈልገው ህዝብ እንዲፈርደኝ ማሪ በእንደሱ አይታወቅም። አንቺ አንድ ሰው የምትሰድቢውን ሰው በፌክ አካውንት እኮ ፎሎ አታደርጊውም። ኦፍኮርስ የሚታወቀው ዩዘር ኔሙ ለባለሙያ ተሰጥቶ ከየት ሀገር እንደሆነ ያ አካውንት ማወቅ ከየት ሀገር እንደሆነ። ግን እሷ እኮ እኔ ነኝ ያለ እሷ ናት አለች እኮ እሷ ናት። ሪከርድ ይልክልሻለሁ አይባ ያስቀምጫለሁ። ሪከርድ እሷ ናት። በጥርጣሬ እሷ ናት ስላለች አትከሰሽበትም። አልከሰስንሽም እኮ አሁን እኛ ብቻ እያልን አሁን እንትን ፈጡም
ማስረጃ ሳይኖር አንድን ሰው በጥርጣሬ እከሌ ስለሚጠላኝ ወይም ከከሌ ውጪ የእናቴ ፎቶ ማንም ጋር ስለሌለ እሱ ነው ማለት ነው ብለን ሰውን መክሰስ አንችልም። ወንድሟ ፌስቡክ ላይ የወንድሟን አካውንት ማለት ነው ፌስቡክ ላይ እኛ እዛ ኩዌት ቁጭ ብለን ማለት ነው ወንድሟ ፌስቡክ ይጠቀማል። እሱ ላይ አሁን ፋጡማ አለ የለም? ሀዴም አካውንት ላይ አለ የለም? የማዘር ፎቶ ንገሪኝ። ፈጡም የወንድምሽ ፌስቡክ ላይ የእናትሽ ፎቶ አለ? ይሄ ፎቶ የእናትሽ ፎቶ ይሄ ፎቶ ፌስቡክ ላይ የለም። ሌላ ህፃን ልጅ ይዛ ነው ያለው። ይሄ ፎቶ ማን አዴም አንስቶታል እንዴ? የበፊቱን አካውንቱ ላይ አንስቶታል። በፊት ነበረ ለቆት ህፃን አለች አብረው ተቃቅፈው የሆነ ቦታ ሲመጡ የዚህ አይነት ፎቶ አብረው ነበሩ አዴም እናሳቸው ማለት ነው። ይቅርታ የዚህ አይነት ፎቶ በምን አወቅሽ? ምን አይነት ፎቶ እንደተላከላት እና የዚህ አይነት ፎቶ ልትይቻልሽ? ምን አይነት ፎቶ እንደተላከላት በምን አወቅሽ? የዚህ አይነት ፎቶ ጉርብ ላይ ለቀዋለ ሀቢባዬ፣ ጉርብ ላይ የኛ ወሰድ ጉርብ ላይ ለቀዋለ ሀቢባዬ። ይፈጡን ግን ምን አይነት ችኩል ነሽ ግን? ለምን ለቀሽ? እኔ ለራሱ እንዴ ሰቢያ እኔ ነኝ እሷን አብላና አያገባኝም። የራሳችሁ ጉዳይ። ዋናው የልጆቹ እዳ ነው። የልጆቹን እዳ ካመናችሁ የልጆቹን እዳ የምትከፍሉ ከሆነ እናንተ እንደፈለጋችሁ ተባሉ። ነው አያገባኝም። አሁን ሌላ የምትፈልጉት ነገር አለ? ከኛ ከህዝቡ የምትፈልጉት ነገር አለ? ምንድን ነው? አዎ ህዝቡ እኔ የምፈልገው ፋጡማ ጋር ያለኝን ሂሳብ አሳውቅሻለሁኝ። ያላሳወቁሽንም ደግሞ ወደዛ ሀገር የሄደውን ብር እንዲታምንልኝ እንደገና ደግሞ ከአሁን በፊት እዚህ ኢትዮጵያ ሁኜ ለራሱ ወደ እሷ የላኩት ብር አለ። ያንን ብር ሂሳብ እንዲሰራልኝና በእሷም ጉዳይ በካርጎም ጉዳይ የጠፋ ብር አለ። የልጆች የከፈልኩት ብር ስላለ እሱን ሂሳብ እንዲሰራልኝ። ያበደርሻትን ብር ያበደርኩሽን ብር በያታ ያበደርኩሽን ብር ሰሚራ ያበደረችሽ ብር ስንት ነው? እኔ ከሰሚራ ብር አልተበደርኩም። እሺ ሰሚራ የላኩልሽ ወደ እንግሊዝ ወደ እንግሊዝ ልትሄጂ ለደላላ ወደዛ ወደ እንግሊዝ የተላከ ብር አለ። ቆይ ሀይባዬ ማነሽ ፈጡም አንድ ጊዜ እኔ ልጨርስ። ወደ እንግሊዝ የሄደውን ብር ካሁን በፊት በልጆቹ ፊት ማለት ነው ሀይባዬ ምን አለኝ? ምን ብር አለና ብዙ ብር የለም እኮ ቢኖርሽ 250 ሺህ ብር ነው አለች። እሺ አልኩኝ። ደረሰኝ ለዛውም አመጣለሁኝ አለቻቸው። ደረሰኝ ማለት ነው አመጣለሁኝ አለቻቸው። 2 ወሩ አልፎ ወደ 3ኛ ወሩ ደረሰኝ የለም። ከዛ በኋላ እኔ ካለለሁበት በኢትዮጵያ እኮ አይደለም ያልኩት በዛ ሀገር ብር ነው አለች። በዛ ሀገር ብር እንግዲህ 250 ፓውንድ ማለቷ ነው። 200 ፓውንድ ማለቷ ይሁን አልገባኝም። እኔ ካለለሁበት ነው ጉርብ ላይ ለልጆቹ ያለችው። ከዛ እኔ ምን አረኩኝ ድጋሜ አሁንም ባለፈው ጠየኳት። ስጠይቃት ደረሰኛ አመጣለሁ አለኝ። ለማንኛችንም ደረሰኛ አላመጣችም። ለዘይባ የዘይባን ቁጥርን ያውጥቼ እደውላለሁ ስል እነሱ ልጆቹ ጋር ስናወራ በሂሳብ በጀሚላና በፈጡን ብር ስንጣላ በቃ ሚዲያ አይን ይሄዳለሁኝ አልኩኝ። ሂጅ አሉኝ። ሂጅና ሚዲያ ብርሽንም ጠይቂ፣ ፋጡማም ይሄን አረገችብኝ ያልሽውን ስለ ህይወትሽ ስለ ገንዘብሽ በቃ ሁሉን ነገር መጠየቅ ትችያለሽ። እኛ እንከተልሻለን፣ እኛ ደግሞ ብራችንን እንይዛችኋለን፣ እንቀበላለን አሉ። ያው ቀኑ ደረሰ፣ ፀሐይ መጣኝ፣ አስገባሽና ችግሩ ተፈታ ዛሬ። አሁን እኔ ወደ ራሴ ስዞር ከመጀመሪያው ጀምሮ ሀቢባዬ ካመጣሁኝ እኔ 2 ዓመት ሊሞላኝ ይሄ ወር ሊያልቅ 24 ቀን በ24 ማለት ነው ወደ ኢትዮጵያ ከመጣሁ በዚህ ወር 24 ኢትዮጵያ የገባሁበት ነው። ወደ ኢትዮጵያ ስገባ ሶፊያ ወደ ሀገር ልገባ 9 ቀን ቀርቷታል። እቃዋን ካርጓን ሁሉ ነገር ሰታትራ ጨርሳ እንደዚሁ ትናንትም ነግረሻለሁ። አንዳንድ እቃዎች ዘላለምን ፎሎ እያደረጋችሁ ይቀርታል። ጋይስ እዚህ ጋር ያላችሁ 4600 ሰዎች ዘላለምን በጋራ እንክፈል እንዳትይ አስቀድማ ፈጡን በጋራ እንክፈል ብላ እኩል አካፍላ እዳችሁን ሁሉን ነገር 50% አካፍላ ልካልኝ እንደዚህ ክፈሉ አብራችሁን የበላችሁት እንደዚህ ክፈሉ ስል እምቢ እሷ ናት የበላችሁ። እኔ የሰጡኝም ብቻ ነው በእጅ ለሰጡኝ ብቻ ነው ምከፍለው አልሽ። መጡ 6ቱም እዚህ ጋር በፊት ለፊትሽ በእጅሽ የሰጡሽ ሰዎች ይሄን ያህል ነው በእጇ የሰጠናት አሉ። አሁን ሀቁ ሲወጣ ኦልሬዲ በእጅሽ የተሰጠሽ ሲበዛብሽ በጋራ እንክፈል ልትይ ነው። ከመጀመሪያው እኮ በጋራ እንክፈል አይደለም። እሺ ወሬሽን ጨርሰሻል? አዎ ጨርሻለሁ። እሺ ጦይባ የጋራ ነው የሰጠችነ ተቀማጭ ነው። ቅድሙንም ብላሻለኝ፣ ግን ኃላፊነቱ የማን ነው? ሰሚራ ወስዳለሁ ብላለች። ያለችሽ መንገር ልንገርሽ
ላኩልኝ ብላለኝ። ሳይላክላት ፋጡማ ከሀገር ገባች። ያነ ቀንም ደርሶ ደግሞ እኔ ወደ ሀገር ገባሁ። አባቷ ጋራ ሀገር ቤት ቁጭ ብዬ አወራሁ። እኛ የምንይዘው አንቺን ነው፣ አንቺ ጓደኛሽ ነው እንጂ የምታመጪው እኛ የምንይዘው አንቺን ነው አላባቷ። ጦይባንም ብያታለሁኝ። እሺ ፋጡማን ማለች የዛን ሰዓት እኛ ቤት ማለት ነው። እሺ ስለ ፋጡማን ያለፍነት ስለምወስድ የጦይባን ብር እኔን ጠይቁኝ ነው አልኳቸው። አባቷም ይጠየቃል፣ ጦይባም ይዋለች። መጀመሪያ ያኖረችው በጋራችን እንደተለመደው ማለት ነው። በኋላ ፋጡማ የደሴ ልጅ ናት፣ እንዴት እናቃታለን? አንቺ ነሽ እዚህ ቦታ ላይ ያገር ልጅ ነሽ፣ አንቺ ነሽ ፋጡማ ጋር የምትቀበዩ ሲሉ እኔን ጠይቁኝ ብያለሁ። ለምን? ፋጡማ ጋር ይህን ብር ስለምቀበል። ይህ ሀሰት ከሆነ ጦይባ ትንገረኝ። አየሽ አይባዬ፣ ወሬያችን ስለ ጦይባ አይደለም ስለ መዲ ነው ወሬያችን። የጦይባንማ ትናንቱኑ አምነሽ አስመዝግበሻል። አለቀ። ያመንኩበትን እኮ መንገድ ይሄን የተቀበልኩበት መንገድ እየነገርኩሽ እኮ ነው። እሷን ስለማያውቋት እኔን ጠየቁኝ። ስለዚህ እኔ ደግሞ እኔ ግማሹን እሰጣለሁ እሷ ግማሹን ትሰጣለች ብላቸው እነዚህ ሰዎች ስለማያውቋት እኔ ስለ ፋጡማ አመጣለሁኝ እኔ እሰጣታለሁ ብዬ ጦይባ ለራሷ ሰጠዋት ብላለች። ራሷ ባለቤቷ በእጇን የሰጠዋት ብላለች። ምንም ልትያችም ራሷ መዲ ባለቤቷ ቀርባ ጦይባ ባለቤቷ ቀርባ በእጇን የሰጠዋት ካለች ምን ልትይ ነው አለች። አይደለም ጦይባ በመጀመሪያ እኮ ነገረችሽ እኮ ቅድም ኃላፊነቱን ይወስዳለሁ አለች እንጂ የጋራ ነው አለችሽ እኮ ሀይባ የቅድም ይኸው ጠይቂያት። ግን እኔ ኃላፊነቱን ወሰርኩኝ ፋጡማን ስለማያውቋት አባቷ ጋር ነው ቁጭ ብዬ አወራሁት። ሀይባዬ ሀሰት ከሆነ ትጠይቅብኝ። ጠይቂያት። ጦይባ እኮ አለች ይሄ ነገር መጀመሪያ ብሩን ያስቀመጥሽ እንጂ ኃላፊነቱን ወስዳለሁ ብለሽ ቃል ገብተሽለታል። ስለዚህ ኃላፊነቱን ትወስጃለሽ። እንትና ችግር የለውም አልኩሽ እኮ ሀይባዬ። ፈጡም እንደዚህ ለጀሚላን ኃላፊነቱን ወስዳለሁ ስላለቻት ፈጡም የጀሚላን ኃላፊነት ትወስዳለች። ፌር እኩል ሆነ። አሁን አንቺ ለጠይባ ኃላፊነቱን ወስዳለሁ ስላለች የጠይባን ወስደሻል። ፈጡም ደግሞ የጀሚላን ወስዳለች። አሁን ወደ ፀሐይ እንሂድ። ፀሐይ 1000 ዲናር ለሰሚራን የሰጠሁት 550 ለፈጡም ነው የሰጠሁት ብላለች። እሺ ሀይባዬ እኔ እኮ ችግር የለውም ውዴ። ይሄ ብር መጀመሪያ የተቀመጠ የጋራ እኔ ፋጡማን በምጠይቀው መንገድ አንጥቼ እስከማቀርበው ድረስ እንዲያታስቢ። ምክንያቱም ያው 2 ወር ተጨቃጭቀናል። 3ኛ ቀን ዛሬ መጨቃጨቅ አያስፈልገንም። እኔ የፀሐይን 1000 ዲናር አምነሻል? አዎ ሀይባዬ እንኳን 1000 ዲናር አዎ ያለው አንዳችሁ አንድ የተናገራችሁት ነገር ብትክዱ ላይቭ ሪከርዱን አወጣዋለሁ። በጭራሽ ኢትዮጵያ ውስጥ ነው ያላችሁ። እነዚህ ልጆች ላባቸው ሰርቶ አይደለም ያመጡት ላባቸው። በተለይ ጀሚላ እያመማት ግድግዳ ተደግፋ የሰራችሁ ብር ነው። ምስኪን ድሃ ስለሆነች ቤተሰብ ስለሌላት የቲም ስለሆነች ነው እሷ ላይ የበረታችሁት። በጭራሽ አይባዬ ቅድሙን እኮ ብዬሻለሁኝ። ፋጡማ የሆነ ነገር ብትል እኔ ራሴን ችዬ 1500 ብር ጠይቂም ብዬሻለሁ። ለምን ከአሁን በፊትም ብያታለሁ። ስታለቅስ ጀሚላ እያልኳት ፋጡማ ባሰጥሽ እኔን ጠይቂም ብያታለሁ። አያቸው ልጆቹ ይመስክሩብኝ። እኔን ጠይቂም ብያታለሁ። የእኔ ጉሮሮ ዝግት ይላታል እንጂ ነግሬያታለሁ። ከአሁን በፊት ቃላቴ አይታጠፍም። ግን አንድ ሰው ሲበደር መበደር ያለበት ሰው ትናንት ብለሻል። አንቺ የተበደርሽውን ራስሽ የተበደረችውን ራሷ ብለሽ አርመሽው ነበረ። አየሽ እኩል ያልተስማማሁበት መንገድ ሶፊያ ለእኔ ሰጥታኝ 400 አንድ የሶፊን 400 አምነሻል። የሶፊ 400ማ 100% 600 ነበረብኝ። 200 ሰጥቼ 400 ቀረብኝ። ፋጡማ ግን 300 እከፍላለሁ ስትል አይቻልም ብያታለሁ። ለምን አይቻልም ብያታለሁ። የሳዲን 200 አምነሻል። የሳዲን 200 ትናንትም ብዬሻለሁ እኮ ሀይባዬ። በቃ ጨረስን። አሁን የመዲ ነው። ስለ መዲ እናውራ። የመዲ 876 አለ። የፀሐይን 1000 ዲናር አምነሻል። የጠይባን 890 ዲናር አምነሻል። የመዲን 190 አምነሻል። አሁን የቀረው የመዲ 876 ነው። የመዲን አሁን አንቺ እንትና ጀሚላ ማናት ፈጡም ብቻዋን የጀሚላን 1586 ዲናር ተከፍላለች። ምክንያቱም ለጀሚላ እኔ ኃላፊነቱን ወስዳለሁ ስላለቻት ስላነሳችሁና ስለተበደረች መዲ ሀይባዬ ስለ መዲ ታውራ። መዲ አንቺ ሚዩት አድርጊና መዲ ታውራ። መዲ ወይ ሀቡ አንቺ 876 ዲናሩን ለማን የሰጠሽው? እኔ ስራ ቦታ ሁኜ ይላካል ኦንላይን ብሩ ማለት ነው። ሲላክ ስንት እንዳለኝ ፋጡማን አንጽፋ የምትልክልኝ። ከዛ ይቀመጥ ነው ያልኩ እንጂ ውሰዱ አበድርኝም አላሉኝም። እዚህ ለሁለቱም ነው የሰጠሽው? ቀጥታ ደሞዝሽን የላክሽው በሊንኩ ነው? በሊንክ ነው። እሺ ስለዚህ
አሁን ህዝቡ የሚፈርድባችሁን ትቀበላላችሁ። ያላመናችሁት የመዲን 876 ዲናር ብቻ ነው። እሱን ህዝቡ የሚለውን እኔ ምን ትላላችሁ ጋይስ? መጀመሪያ እንዴ ፈጡም አቤት አቤት የፀሐይን 550 ዲናር ታምኛለሽ? አዎ አርሜዋለሁ። እሺ ሌላ ፈጡም ላይ ያለ አንቺ ያለብሽ የፀሐይ 550 እና የጀሚላ 1586 ብቻ ነው ብቻሽን ያለብሽ። አሁን የቀረው የመዲ ነው። መዲ ለሁለቱም ነው የሰጠሁት ብላለች። ስለዚህ ህዝቡ ደግሞ የሚጽፈውን አንብቡ። እኔ ቤቴን እከፍታለሁ ሰዎችን ለማስታረቅ ለመዳኘት እንጂ እኔ አይደለሁም ፈራጅ። የሚፈረደው ህዝቡ ነው። ህዝቡ የመዲን እኩል ይካፈሉት ብሏል። ለምን? በጋራ ነው የሰጧቸው ስላለች። እናንተ ምን ትላላችሁ? ሳዲ ሚውት አድርጊ ፕሊስ። ፈጡምና ሰሚራ ማን ነው በእድሜ የሚበልጠው? ከሁለታችሁ በእድሜ የሚበልጠውን ሰው ላስቀድም። እንግዲህ ድምፅ ያለ ራሱ የሁላቸው ላይ አንቺ ታላቅ ትመስያለሽ። እሺ ፈጡም ህዝቡ ሁለቱም የመዲን እኩል ይክፈሏት ብሏል። እኔ ችግር የለውም እከፍላለሁ። እኔ እኮ እንኳን የመዲና አይደለም የሁሉንም እኮ ተስማምቼ ነበር። አንድ ቃላት ደግሞ መናገር እፈልጋለሁ። እሺ አንዴ ቆይ፣ መጀመሪያ ደምሬ የሚደርስባችሁ ልንገራችሁ፣ ከዛ ትናገሪያለሽ። መድረኩን ሰጥሻለሁ። መጀመሪያ ህዝብን አክብራችሁ በህዝብ ድምፅ የመዲን እኩል ልትከፍሏት ስለተስማማችሁ እናመሰግናለን። ግን መጀመሪያም ፈጡም የሁሉንም እኩል እንክፈል ብላ ነበረ። ተጠቃሚ ነበርሽ ሰሚራ፣ በዛ ብትስማሚ ነው። ጥቅም አልፈልግም ሀይባ፣ የምፈልገው ሀቅ ነው። ይዙሽ እንዳታስቢ፣ በገንዘብ ትጎዳለሽ ብለሽ እንዳታስቢ። የምፈልገው ሀቅ ነው። ሀቁን ደግሞ እነግርሻለሁ፣ ዝርዝሩን እነግርሻለሁ። አብሽሪ። 876 የመዲ ሲካፈል ለሁለት 438 ዲናር። መቼ ነው ለእነዚህ ልጆች ብራቸው የምትሰጧቸው? ቀኑ ይነገረንና ቀጠሮ እንያዝ። እሺ ቅድም ታወሪያለሽ ብለሽኛና ይኸው እድሉ ሰጠሽ። እሺ የእሱ 890 የጦይባ ማለት ነው። እሷን ፋጡማን እኔ እንደማመጣትና እሷ ጋር አብረን እንደምሰጣት እኔ ኃላፊነቱ እንደምወስድ ነግሬሻለሁኝ አይደለ? አባቷ ጋር ቁጭ ብዬ ቤተሰብ ጋር ነው ያወራሁት። ይህን ነገር ፋጡማ ትጠየቅበት። ጦይባ የሰጠችው ለሁለታችን። ሀገር ስገባ ግን ደግሞ ፋጡማ ሀገር ብትገባም እኔ ስላለሁ የሀገር ልጅ የሰፈር ሰው ስለሆነ ፋጡማን ስለማያውቁ እነዚህ ሰዎች እኔን ነው የያዙት። እኔን ሲይዙ ስለ ፋጡማ አትሰቡ፣ ጓደኛዬ ናት። አብረን እሷና እኔ ብንኖርም አሁን ደግሞ ስለ ብሩ ካፈራችሁ እኔ ጠይቃለሁ ብያቸዋለሁ። ፋጡማም አለች። የዛን ቀን ቁጭ ብለን ስናወራ የሰአዲ አባት የጦይባ አባት መጥተው ማለት ነው። ይህን ነገር እንዴት ታየዋለች ፋጡማ? ጦይባ መጀመሪያ ለጋራ የተቀመጠው ያን ብር ተቀማጭ ነው። እኔ ወይ ታርጊና ቅድም ነግረሽን አንቺ የጠይባን ብቻሽን ኃላፊነት ስለወሰድሽ አንቺ ለ890 የጠይባን ብቻሽን ኃላፊነት ስለወሰድሽ ሰሚራ ፈጡሙ ደግሞ የጀሚላን 1586 አንቺ ኃላፊነት ብቻሽን ከወሰድሽ ከጠይባ ብር እጥፍ የጀሚላን ብር እኔ እሰጥሻለሁ ሰሚራ እንዳትጠይቂ ስላለች ኃላፊነት እኮ የጀሚላን ፋጡማ ስለተበደረ እኮ ነው ሀቢባ። አንድ ሰው ሲበደር ማን ነው የሚያውቀው? መበደርና ለመበደሯን የሚያውቀው ማን ነው? ሁለታቸው እኔ ለምን አሁን እኔ ሶፊያ ጋር ወሰድኩት? ማን ነው የሚያውቀው? ወይ እኔ እኮ ነገርኩሽ። ሁለታቸውም ጋር አስቀመጥኩትኝ። ሁለታቸውም ጋር አስቀመጥኩት። ሰሚራ ስትሄድ እኔ እሰጥሻለሁ ፋጡማ እንዳትጠይቂያት አለችኝ እኮ ነው ያለችው። እንዴ ለዛ እኮ እሷ እኮ አሁን እኔ እሰጥሻለሁ ስላለቻት ነው ኃላፊነት የወሰደችው። ልክ አንቺ የጠይባን እኔ እሰጥሻለሁ ስላልሽ ለቤተሰቦቿ እኔ እሰጣለሁ በቃ ሰሚራን ፈጡምን ስለማያውቋት እኔ ኃላፊነት ወስዳለሁ ስላልሽ ብቻሽን 890ውን ብቻሽን ኃላፊነት እንደወሰድሽው ሁላ ጀሚላም ደግሞ ፈጡምም ደግሞ ለጀሚላ እኔ እሰጥሻለሁ ሰሚራን እንዳጨቀጭቂያት ስላለቻት እኮ ነው ኃላፊነት የወሰደችው። እንደዛ አይደለም ሀይባዬ፣ ፋጡማ ትናገረ ራሷ ይህን ብር እሷ ራሷ ያወሩትም አሁን በፊትም በጉርብ ሪከርድ ያወራኑ መረጃ አለ፣ እልክልሻለሁ። እኛ ፈጡም እና እሷ ማለት ነው። ሰሚራ በጣም ችግር አለብሽ። ንገርሽ አንድ ነገር ቆይ መስማማት ያቀጣት። መጀመሪያ ፈጡም እኩል እንክፈል ሙሉ ብሩን እኩል ተሰንጥቆ እንክፈል ብላ
አልስማማም ብለሽ አንቺ የመሰለሽ አንቺ ትንሽ የሚደርስብሽ ነበር። ሲመሰክሩብሽና ሀቁ ምንድነው ሌላ የምታድበሰብሽ? አልገባኝ። መጀመሪያ ምን ያሰት አላልኩም። ሀይባዬ አሰት አላልኩም። ሁሉም ይመሰክራን አሰት አላልኩም። እኔ የወሰርኩትን እኔ አንቺ እንዲወሰርሽ ወይ መልስኝ። እሱ ማስረጃ ስታቀርቡ እናንተ አብራችሁ እፍ ባላችሁ ሰዓት አፍና ቄት በገጠማችሁ ሰዓት አንድ ባለ 2 ሼር ማድረግ የቀራችሁ ሰዎች በጣም እፍ ባላችሁ ሰዓት ማን ምን ያጥፋ ምንም አይነት ማስረጃ ሳትይዙ በቃ ፋጡማን ጠይቂያት አልኩሽ እኮ አያት አለችልሽ። ጠይቂያት ሲሆን ስለዚህ ብር ጠይቂያት። ፋጡማ ሚውትሽናሽና አብ ጠይቂያት እስቲ ስለ ጦይባ ብር ይሄን አልተባባልንም አለ እናት አባቷ ይቀርባል እዛ ቤት ችግር የለውም። ይሄን አልተባባልንም አዎ ሰሚራ ኃላፊነት አልወሰደችም አለች። ይኸው አባቷ ስለ ጠይባ እኮ አይደለም እያወራን ያለነው ስለ ጀሚላ ተበድራ ነው ስላልሽ ነው። ስለ ጠይባማ ኃላፊነቱን ወስዳለሁ ስላልሽ እንደወሰድሽ እኮ መሰከርሽ እኮ አንቺ መሰከርሽ፣ ጠይባ መሰከረችልሽ። ስለዛ እኮ አይደለም ጉዳያችን። ስለዚህኛውም እኮ ስለ ጀሚላም እኮ ፋጡማ ኢትዮጵያ ገብታ ስልክ ሳትመልስላት ስቀር ጀሚላዬ እኔ እሰጥሻለሁ ብያታለሁኝ እኮ ቅድምም ብላሻለች ጀሚላ። ፋጡማ ባሰጣት ወይ የሆነ ነገር ቢፈጠር እኔ እንደምሰጣት እኮ ኃላፊነት ወስጃለሁ። አሁንም ሀይባዬ እዚህ ቦታ ላይ ሀቅ ነው እንጂ እኔ አሁን ምንድን ነው የምትፈልጊው ሰሚራ? የጦይባን ብር ፋጡማ ትመን ልክ የጀሚላ የመዲናን ብር ለጋራ እንዲያደርግ ነው። የጦይባን ብር አይ አላልኩም አልተባባልንም ኧረ አባቷ ይሄን ብሎ ሰሚራ ኃላፊነት አልወሰደችም። ስለኔ ፈርተው ነው ሰሚራ ኃላፊነት የወሰደችው እንጂ ብሩ የጋራ ነው ጦይባ ያስቀመጠችው። መጀመሪያ ጦይባ እንደተናገረችው አይ ሁለት አንዱ ትመልስ። ኦኬ ፋጡማ የጠየቀችሽን መልሽ። እሺ የጦይባ ብር መጀመሪያ እኔ ስመጣ ማለት ነው እኔ ሰኔ ማነው 2024 ሰኔ 10 በ11 ልበር በ10 220 ብር ቀሪ አላት። ያን ጽፌላታለሁ። እኔ በመጣሁ በአንድ ወሬ ጁላይ 3 ሐምሌ 3 ላይ 890 ብር ብላ ጽፋ ላከችልኝ። ምክንያቱም እቁብ ብር ነበረ። ያን እቁብ ብር ተቀብላ ያን ሞልታ እሺ ያ የት ደረሰ? ኦኬ ይሄ የጦይባ ብር ተጠያቂ ከሆንኩኝ እሺ እኔ በፊት እንኳን እንፈልጋል ግን እኔ የምጠየቅ ከሆነ የጀሚላ ብርን በደንብ እንዲታይልኝ ፈልጋለሁ። እንዴት 2023 እንደገባ 2001 እና 2022 ጀሚላ እኛ ጋር ሰርታ 2023 እንደገባ አንደኛ ወር ሁለተኛ ወር ላይ ማታ እኔ ዋትስአፕ ላይ ገብቼ ሁሉንም ሳይ ነበር ጀሚላ ብሩን ላኩልኝ እያለ ከአንድ አይሉ 3 ጊዜ አካውንት ልካ እሺ እንልክልሻለን ለእሷ ለራሷ እየነገርኳት ይላክልሻል እያልኳት ያ ብር ሳይላክ እኔ በአመት ከስንት ወር እንደው ወደ ኢትዮጵያ መጣሁ። ያ የሚሆነው ከአንድ አመት ሙሉ ያ ብር እኔ ተጠራቅሞ ከኔ ጋር አንድ ጊዜ ገብቷል። ይሄው ራሷ ትመን ሰሚራ እኔን እመኝ ካልሽ እኔ ምንም ነገር ወደኋላ የምለው ነገር የለም። መጀመሪያ አንቺ ቃልሽን እመኝ። የጀሚላን ብር አንቺ አንድ በአንደበትሽ አበድሪኝ በቃ ወይም ደግሞ ተበድሬ ልኬዋለሁ ብለሻታል። ይህን ብቻ እመኝልኝ ያልናት አንቺም አለሽ እኔም ጀሚላም ሶስታችን ጀሚላም ይኸዋለች። እንዳትጠይቂያት ማለት አበድሪ ከሆነ ይህን ብር እኔ ሊሄድ ነው ብር ላይ በቃ ስለሚችል ወደዛ ከተሟላልኝና ከተሳካልኝ ሊሄድ ስለሆነ ሰሚራም ከዚህ እየሰራኝ ሊጨምርልኝ ስለሆነ ሊሄድ ስለሆነ እኔ እስከምሄድ ድረስ እዛ ኢትዮጵያ ሂጄ ነገሮች ከተስተካከሉ ወደዛ ሊሄድ ስለሆነ እዛ ድረስ እሷን እንዳትጠይቂያ ነገሮች ከተስተካከለ በኋላ ሁሉም ነገር ይሰጥሻል አልኩኝ። ይሄ ቃሌ ብድር ነው። ተበድራታለኝ። አዎ አበድሪኝ ብለሻት ብሩን አንቺ ተበድረሻል። ይሄን ነገር እንትናል ወደኋላ ምነው ነገር ይከፍላል። ይሄን ብቻ እንደው ለእውነት ስትይ ይሄን ብቻ እመኝ። የጀሚላ ብር ተጠራቅሞ አንደኛ በ3 ወር በ4 ወር ይሆን የሚመጣው ያ ብር የእሷ ብር እንዴት እንደሚመጣ ባለፈው ግሩፕ ላይ ራሱ ስለቀው ጭራሽ አንቺ የፈጡምና እሷን በጭራሽ አያገባኝም ብለሽ አልሽ። በጭራሽ ጀሚላ ራሱ መታለቀሰች። ስታለቀስ ምንድን ነው አንደኛ እኔ ያልገባኝ ነገር ፈጡምና ሰሚራ አውቃችሁ ተመካታችሁ ዛሬ 3ኛ ቀን ፈችቶን እንድንተው ናቴ ትሙት አልተወውም። አውቃችሁ ነው ነገሩ የምታራቱ። እኛ ሰልችቶ እንዳሆነ እንድንተወው ነው አይደለም። ወዲያውኑ አውቃችሁና ሂሳባችንን ለይና ውጭ አይደለም ሂሳቡን ለይተሻል አይደለም። እኔ የጠየኳት አንድ ጥያቄ ነው። እሷ ግን ዝርዝር ነው እያወራ ያለችው። ሀይባዬ ባጭሩ ማትመልሹ ባጭሩ እንደዚህ ታይዋለሽ እኮ ሀይባዬ እኔ ልቻነፍ ታዩ በቃ እኔ ልቻነፍ በቃ አለቀ። ታዩ በቃ አሁን ሂሳቡን ለይልኝ በቃ ዝም በይ ፋጡማ አንድ ጊዜ ዝም በይና ሀይባ ያለብኝን ንገሪኝ እኔ ልውጣ። ያለበት 3118 ዲናር ሀያ የማን ነው አልሽኝ? ዝርዝሩን ወሰብ ላይ ያስቀምጭልኝ። እኔ ያለብኝን አሁን ተናገርኩኝ አይደለም።
ማን እንደሚጠይቀኝ ንገሪኝ። በህዝብ ፊት ማን እንደሚጠይቀኝ ንገሪኝ። እሺ ፈጡም ሚውት አርጊ እባክሽን። የፈጡምን ፋጡማ ስትመጣ ካለለችበት አናወራም። ፈጡም ሚውት አርጊ። ኦኬ አንደኛ ካለለችበት አናወራም። የእሽና ፋጡማ ሲመጡ በእነሱ ፊት ነው የምናወራው። ለሰው አናወራም። ስክሪን ሪከርድ ማድረግ ታውቂያለሽ ሳሚራ? ስክሪን ሪከርድ ማድረግ ከቻልሽ ላይቡን ነው። አዎ ልጠራልሽ ነው ስም ዝርዝር የማን ምን እንዳለ። እሺ ጀምሪ። የፀሐይ 1000 ዲናር ሰሚራ ያለብሽ፣ አሁን እዚህ ጋር ሪከርድ አድርጊ። ሰሚራ ያለብሽ የፀሐይ 1000 ዲናር፣ የጠይባ 890 ዲናር፣ የመዲ 190 ዲናር እና የራሷ የመዲ ለሁለት የተካፈላችሁት ከፈጡም ጋር 438 ዲናር ይደርስብሻል። እንዲሁም የሶፊ 400 ዲናር እና የሰአዲ 200 ዲናር ጠቅላላ 3118 ዲናር አለብሽ። እሺ አሁን አንቺ ቀን ቀጠሮ ንገሪኝ። በዚህ ቀን እሰጣቸዋለሁ ብሩን ብልሽ ቀን ምን እንዲቆራ አንድ ጊዜ ይላልፋ ሪከርዱን